አደይ እኔን ጨረቃ ያለኛ ፍቃድ ያለ አባቷ ፍቃድ አግብተህ ልትወስዳት የነበረው እንዴት ብትደፍር? የአደይ አጎት እኔ እርሶንም አባቷንም እናቷንም ቤተሰቧንም በሙሉ አክብሬ ፍቃዳችሁ ልጠይቅ እዚህ መጥቻለሁ። ግን እናንተ በተቃራኒ አደይን ሸወዳችኋትና ለሌላ ሰው ልድራት ነበር። በጣም ያዘንኩት ደግሞ። ቆይ እኔን እዚህ ድረስ አምጥቶ ማሰሩ ለምን አስፈልገ? አባትህ አለ? አዎ አለ። ጥሩ፣ እንግዲያውስ ይገባሃል። ምንድን ነው የሚገባኝ? ቆይ ምን እያወሩ ነው ያሉት? ወንድሜ በልጁ በአደይ የተነሳ ሕይወቱ አደጋ ላይ ነው ያለችው። በእሱ ሕይወት ጨክና ካልሆነ በስተቀር አደይ አንተን አታገባም። ስለዚህ ከአሁኑ ተስፋ ቁርጥ፣ ወደ መጣህበት በሰላም ብትመለስ ይሻላል። ቆይ አልገባኝም። የአደይ አባት የት ነው? ደግሞ እንዲህ ብላችሁ እንደዚህ አይነት ውሸት ጀመራችሁ? ማን ነው ውሸታም? አንተ የማታውቀውን አትናገር። ጠንቀቅ ብትል ይሻልሃል። በል አሁን ተነሳ፣ ወደ መጣህበት ትሄዳለህ። ምንም አይነት ግርግር አልፈልግም። በፍጹም እኔ አደይን ትቼ በፍጹም ወዴትም አልሄድም። እሱን አለልኝና ጫኔ ወዴት እንደምትሄድ ያሳዩሃል። ጫኔ ጫኔ! ምን እነዚህ ደግሞ ልፍስሶች! ለአንድ ሴት ሁለታቸው ምን ያደርጋሉ? አንዳቸው አይበቁ። ልቀቀኝ! አለልኝ ልቀቀኝ! ልቀቁኝ! ወዴትም አልሄድም። ለምንድን ነው ከህይወቴ የማትወጡት? እኔ ዴቪን ትቼ የትም አልሄድም። ልቀቀኝ! አደይ፣ ኧረ ጉልበትሽን ዝም ብለሽ በመጮህ አትጨርሺ። አጉል አትታገይ። እሺ ብለሽ እንደ እኔ ግድ የለሽ የሚጠቅም አለልኝ። አደይ ማለት ምንም አዋጣ ነገም አትሄድልም። የምን መጓታት ነው? በዱላ እንደው ልጅት ዳይመንድ ቆይ ምን ማድረግ ነው? ምን አይነት ስርዓት ነው? በረሰታ ጓጓ እንዴት ትገባለህ? ባካታስ በስ ምንድን ነው እሱ? ኪንጉ ይሄ ምንድን? ዳይመንድ በጣም ተበሳጭተሃል። ከመናገር በፊት መጀመሪያ ለመረጋጋት ሞክር። አልረጋጋም። አዎ አልረጋጋም። እኔን ካንተ በፍጹም አልጠብቅም። ቆይ አንተ ምን ፈልገህ ነው? ምን አስበህ ነው? ንገረኝ፣ ምን አስበህ ነው? ምንድን ነው የፈለገው? እስቲ ስንቶቻችሁ ናችሁ አደይ እንዳመለጠች የምታውቁት? ታዲያ ከእጃቸው እነሱ ሲጨቃጨቁ እንዳመለጠችና ሩጣ እንደጠፋችባቸው አይታችኋል። መጨረሻዋ ምን ይሆን? እውነትም ዴቭን ጥላ ወደ ከተማ መመለስ ይኖርባታል። በዚህ ሁኔታ ላይ ዴቭን አይለቁትም ብላ እዛው የምትቀመጥ ከሆነ ዋና ጉዳይዋ እሷ እንደሆነ ስለምታውቅም ጭምር አባቷም ትልቅ ችግር ውስጥ የገባው በእሷ ምክንያት እንደሆነ ስለምታውቅ ቶሎ ብላ ከዛ ቦታ ላይ መጥፋት ይኖርባታል። ነገር ግን ዴቭ በቀጣዩ ክፍል ላይ የሚፈጠረውን ቀጭን ባርጌ ልንገራችሁ። የመጀመሪያው ነገር እዛው ቦታ ላይ ይሄው ሽማግሌ ወይንም ደግሞ አደይን ይዟት ሊሄድ የነበረው ወደ ቤቱ ሊወስዳት የነበረው ልጅ እዛው ከነሱ ጋር ሲያወራ ዴቭ ወዲያውኑ ከጀርባው ሆኖ አንገቱን ይይዘውና ከዛ ቦታ ላይ የሚያመልጥ ይሆናል። መጀመሪያውኑ አደይ አምልጣ ወደ ከተማ እንደሄደች ከሰማ ለዴቭ ሁሉም ነገር ቀላል ነው። ራሱን ከዛ ቦታ ላይ አድኖና አምልጦ መጥፋት አያቅተውም። ከዛ ወደ ኋላ ተመልሰን እንየው እስቲ። በመጀመሪያ ደረጃ ዴቭ እዛ በታሰረበት ቦታ ላይ ሲነገረው እንደሰማ ከሆነ አንተ ከዚህ በኋላ እንደማታስፈልገንና ከዚህ ቦታ ላይ መሄድ እንደምትችል ልንነግር እፈልጋለሁ ይለዋል። ወዴት ነው የሚሄድላችሁ ብሎ ዴቭ ይጠይቃል። ከዚህ በኋላ እኛ የምንፈልገው አደይን ነበረ፣ እሷን አግኝተናታል፣ አንተ ወደምትሄድበት ሂድ ይሉታል። ነገር ግን ዴቭ ለነሱ ሲናገር እንደሰማችሁት ከሆነ እኔ አደይን ጥቼ መቼም ቢሆን ከዚህ ቦታ ላይ ለልቂ እንደማልወጣ ታውቃላችሁ ይላቸዋል። አሁንማ ግዴታህ ነው። አደይ ትልቅ ችግር ውስጥ ነው ያለችው። አባቷ ደግሞ እሷን እድርላችኋለሁ ብሎ እዚህ ላንዳቸው ቃል ይገባላቸውና አሁን ቃሉን እንዳጠፈ ሲያውቅ እንግዲህ እሱን እያስጨነቁት ነው ያሉት። አባቷ በሷ ምክንያት እንግዲህ ችግር ውስጥ ነው ያለው። የቱን እንደምትመርጥ እንግዲህ አደይን እናያታለን ይሉታል። ነገሩ ዴቭ ስላልገባው ምንድነው በሰፊው አስረዳኝ ይሏል። ሽማግሌው እዛ ሆኖ ሲያስረዳው አባትየው ከዚህ በፊት እንደተነገረው ከሆነ እሷን መዳር ላለባቸው ሰዎች መዳር አለባቸው። አደይ ግን አሻፈረኝ ብላ አንተን ወድሃለች። ታዲያ
አባትየው ቃል የገባኸውን ነገር ለምን ታጥፋለህ ብለው እያስቸገሩት ነው። እንደውም እነሱን ጥሎ ጠፍቷል አሁን ላይ። አደይ ደግሞ ይህን ነገር ሰምታለች። አባቷ በሷ ምክንያት ችግር ውስጥ እንዳለ። ያ ማለት አንተ ከዚህ ከተፈታ በኋላ እሷን ከዚህ ይዣ ትጠፋለህ ማለት ያው አባቷን እንደመጉዳት ይቆጠራል። ከዚህ ራስህን ብቻህን ይዘህ ነው መሄድ ያለብህ። እሷን ይዤ እሄዳለሁ ካልክ ግን በዚህ ሁኔታ ላይ አባቷም እስከ መጨረሻው የሚጎዳ ይሆናል። እሱም ቃልህን አጥፋሃል ብለው ሊያስቸግሩትና እስከ ሞትም ሊያደርሱት ይችላሉ ብሎ ይነግረዋል። ዴቭ በዚህ ሁኔታ ላይ አንድ ነገር ይረዳል። ያ ማለት እንግዲህ አደይን ከዚህ ቦታ ላይ ወይንም ከገጠር ይዟት ወደ ከተማ የሚመለስ ከሆነ አባቷን የሆነ ነገር ያደርጉታል ብሎ እምነቱን አሳልፏል። እንዴት ማድረግ ይኖርበታል? ዴቭ ከዛ ቦታ ላይ ካመለጠ በኋላ ብቻውን መመለስ ይኖርበታል ወይ? ብቻውን ሳይመለስ አደይን ይዟት የሚሄድ ከሆነ ግን አባቷ ላይ ጉዳት ይደርስበታል ብሎ ያስባል። ምን አይነት ጭንቀት ውስጥ እንደገባ በዚህ ሁኔታ ላይ ማየት ትችላላችሁ። አደይ በራሷ በኩል አባቷም ችግር ውስጥ እንዳለ ብታውቅም ግን ነገሮችን ፍትሃዊ በመሆነ መልኩ ልታደርገው ትፈልጋለች። ቀጥታ አሁን ለሷ ምርጫ የተሰጣት እንደከዚህ በፊቱ ዴቭ ከናቱና ከሷ ምረጥ እንደተባለው ጭምር አሁን ደግሞ ከዴቭና ከአባቷ ማንን ማዳን እንዳለባት በዚህ ሁኔታ ላይ ማየት ትረዳለች። ዴቭ በሷ ምክንያት ከተጎዳ ወይንም ደግሞ እሷን እንደማትፈልገው የምትናገር ከሆነ አባቷን ታድነዋለች። አሊያም ግን ከዴቭ ጋር ተያይዛ ወደ ከተማ ከተመለሰች አባቷን ትገለዋለች ማለት ነው። ከተማም ቢሆን አንዳንድ የተፈጠሩ ችግሮች አሉ። ሩታ ራሷን ልቤ ተሰብሯል ብላ ከዶክተሩ ጋር ተለያይታለች። ዶክተሩ እንደነገራት ከሆነ እሱን ለማግኘት የምታደርጉ ብዙ ጥረቶች ቢኖሩም ግን ለሷ ምንም አይነት ኢንተረስቱ እንደሌላት ጭምር በተለያዩ መንገዶች ሲገልጽላት ልቧ ይሰበርና ከዛ ቦታ ላይ ለቃ ትወጣለች። ሌላው ዶክተሩ በፖሊሶች ትብብር አንድ እንዲሰልሉለት የፈለጉትን ድርጅት እዛ ቦታ ላይ እንዲያግዙት ይጠይቁታል። ዶክተሩ ግን ከዚህ በፊት በፖሊሶቹ ራሱ ውለታ እንደተዋለለት ስለሚያውቅ ጭምር እሺ ብሎ ሊተባበራቸው ይፈልጋል። የሥራው ሂደት ምንድነው የሚለውን ነገር ካያችሁት እዛው ድርጅት ውስጥ እንደሱ ከዚህ በፊት እንደተደረገው ወይንም ቤዛ ያኔ ተንኮሎቿ ውስጥ መሃል የነበረው አንድ መድኃኒት እንደምትቀይረው አይነት ስራ ይሰራሉ። እዛ ድርጅት ጋር ሄዶ ሰልሎ እውነታውን ትክክለኛውን መረጃ ለፖሊሶች ማቃበል ነበረ። ታዲያ ዶክተሩ በዚህ ሁኔታ ላይ የሱን እንቅስቃሴ በሚያደርግበት ሰዓት ዳይመንድና ኪንጎ አንድ ነገር ይረዳሉ። ከዚህ ድርጅት ጋር ምንድነው የሚያገናኘው የሚለውን ነገር ዳይመንድም ሆነ ኪንጎ ከዚህ በፊት ያ ድርጅት የተለያዩ መድኃኒቶችን ቀይሮ እንደሚሸጥ ያውቃሉ። ነገር ግን ለአንድ ሰው እንኳን ትንፍሽ ብለው አያውቁም። በአሁኑ ዶክተሩ እዛ ሲገባ ግን ይናደዳሉ። ለካ ዶክተሩ እንደዚህ አይነት የወንጀል ስራዎችን እዚህ የሚሳተፍ ነበረ ይላሉ። እሱ ሐኪም ቤት ሄዶ የራሱ ቢሮ በተቀመጠበት ሰዓት ላይ ዳይመንድና ኪንጎ ወደሱ ጋር ይመጡና ምን ስትሰራ ነበረ? ስራን ከጀርባ እንዳለ ደርሰንበታል። እንዴት ብትንቀን ነው እኛ ጋር ሌላ ባህሪ ያሳየህን? እዛ ግን ትክክለኛ እውነተኛው ያንተ ባህሪ ተጋልጦብሃል ብለው በጣም እንደዛ በቁጣ ሲያወሩ ታይታቸዋል። ነገሩ ግን ዶክተሩ አልገባውም። ከዛ በኋላ ለነሱ የሚያስረዳ ይሆናል። አይኔ ከፖሊሶች ጋር ተባብሬ ያንን ድርጅት ላስይዘው ፈልጋለሁ ብሎ እውነታውን ይነግራቸዋል። አደይና ዴቭ እንዴት አሸንፈው አንድ ላይ ወደ ከተማ መመለስ ይችላሉ? የመጀመሪያው ነገር ቢኖር ዴቭ ከዚህ ቦታ ላይ ለቀውጣ እንደተባለ ታውቃላችሁ። ያ ማለት ከዚህ በኋላ እሱ እንደ ታጋጅ ሳይሆን ነፃ ሰው እንደሆነ ተነግሮታል። ከዛ ቦታ ላይ ግን ለቆ ሲወጣ ያለ ምንም አይነት ነገር ወደ እናቱ መሄድ ይኖርበታል፣ ወደ አደይ እናት። እዛም ቢሆን እንዴት በምን መልኩ መስተካከል እንዳለበትና የባለቤቷን ጉዳይ በምን መፍታት እንዳለበት ከሷ ጋር ይማከራል። ታዲያ ባለቤቷ በሰላም ወደዛ ሰፈር ከተመለሰ በኋላ አደይ እና ዴቭ አንድ ላይ ተያይዘው ወደ መጡበት ከተማ መመለስ ይችላሉ። አደይ ማምለጥ ለሷ በጣም ቀላል ነገር ነው። ነገር ግን አምልጣ አባቷ ላይ ጨክና ትሄዳለች ወይ የሚለው ነገር ነው ለሷ አሳሳቢ የሚሆነው። ይህንን ነው ታዲያ ምላችሁ አባቷ ነፃ እንደወጣና እዛ ቃል የገባውን ነገር ካላመጣ ካላደረክ እያሉ የሚያስጨንቁትን ሰዎች ከዛ ቦታ ላይ ሙሉ ለሙሉ ተስማምቶ ለቆ መውጣት ነው። አሊያም ግን እሷም ቢሆን በሰቀቀንና በሐሳብ መኖሩ አይቀርም። ወደ ከተማ ተመልሳ አምልጣ እንኳን ብትሄድ አባትሽ በዚህ ነገር ላይ እጁ አለበት ወይ ደግሞ ተሳቋል እስካሁን እንደጠፋ ነው ብለው ከነገሯት ተመልሳ ወደ አገር ቤት መሄዱ አይቀርም። አሁኑ ይሄንን የመጨረሻ ፈተናቸውን ካሸነፉ ዴቭም ሆነ አደይ ሌላ ምንም አይነት ፈተና ሳያጋጥማቸው ወደ ትዳራቸው መግባት ይችላሉ። እስቲ የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ። ቀጣዩ ክፍል እስኪላቀቅ ሰብስክራይብ እያደረጋችሁ በቅርቡ 100 ሺህ እንገባለን።